የክሬምሊን ረዳት የሆኑት ዩሪ ዩሻኮቭ ሩሲያና አሜሪካ ሞስኮ ውስጥ ለ5 ሰዓታት ከተነጋገሩ በኋላ በዩክሬን የሰላም ስምምነት ውሎች ላይ መስማማት አልቻሉም፣ በዩክሬን ያለው ሰላም በፍጹም አልተቃረበም ሲሉ ተኩስ አቁም ላይ ለመድረስ የሚደረጉ ጉዞዎች ብዙ ኪሎ ሜትሮች እንደሚቀሩት ገልጸዋል። ነገር ግን ከዚህም የባሰ አራቅም ብለዋል። በተለይም ሁለቱ ወገኖች ከባድ ከሆኑት ጉዳዮች አንዱ በሆነው በግዛት ይገባኛል ጥያቄዎች ላይ ስምምነት ላይ ለመድረስ እንዳልቻሉም ጠቁሟል። ኡሻኮቭ ንግግሮቹ ገንቢ እንደነበሩ ገልጸው በዩክሬን ጉዳይ ላይ ግን ልዩነቶች አሁንም እንዳሉ አምነዋል። ይህ አስተያየት የመጣው የሩሲያው ፕሬዚደንት ቭላዲሚር ፑቲን በክሬምሊን ውስጥ የአሜሪካው ፕሬዚደንት ዶናልድ ትራምፕ ልዩ ልዑክ በሆኑት ስቲቭ ዊትኮፍ እና የትራምፕ አማች ከሆነው ጃሬድ ኩሽነር ጋር ከተገናኙ በኋላ ነው። ከንግግሩ በኋላ የሩሲያው ፕሬዚደንት ቭላዲሚር ፑቲን አውሮፓ ጦርነት ከፈለገች በማንኛውም ጊዜ ውጊያ ለመግጠም ዝግጁ ነን ማለታቸው የቀጠናውን ውጥረት አባብሶታል። የአውሮፓ መሪዎችም የፕሬዚዳንቱን ንግግር በስጋት የተቀበሉት ሲሆን የሰሜን አትላንቲክ ጦር ኔቶና እንግሊዝ ሩሲያ ከአውሮፓ ጋር ለጦርነት ዝግጁ ነች በሚለው የፑቲን ማስፈራሪያ ላይ ምላሽ ሰጥተዋል። የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ቃል አቀባይ የፑቲን አስተያየት የክሬምሊን ከንቱ ወሬ ነው ሲሉ፣ የኔቶ ዋና ጸሐፊ ማርክ ሩቴ ደግሞ ጥምረቱ የ1 ቢሊዮን ዜጎቻችንን ሕይወት ለመጠበቅና ግዛታችንን ለማስጠበቅ የሚያስፈልገውን ሁሉ ለማድረግ ፈቃደኛው እንደሆነ አጽንኦት ሰጥተዋል። ይህ የቃላት ፍጥጫ መጨመር የመጣው በአሜሪካ አሸማጋይነት በዩክሬን የሰላም ስምምነት ይደረጋል የሚለው ተስፋ እየከሰመ በመጣበት ወቅት ነው። ረቡዕ ዕለት የፕሬዚዳንት ዶናልድ ትራምፕ ቡድን ከሞስኮ ባዶ እጁን የወጣ በሚመስልበት ሰዓታት ውስጥ በዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪና በአሜሪካ ልዑካን ቡድን መካከል ሊደረግ የታቀደው ስብሰባ ሰርዟል። ማርክ ሩት በዩክሬን ጦርነት ላይ ያለውን ቋጠሮ ሊፈቱ የሚችሉት በዓለም ላይ ያሉ ብቸኛው ሰው ዶናልድ ትራምፕ ብቻ ናቸው ሲሉ አጥብቀው ተናግረዋል። ሩቲ በብራሰልስ የኔቶ መሪዎች ጉባኤ ዋዜማ ላይ ሲናገሩ ኔቶ የመከላከያ ጥምረት ነው፣ ነገር ግን አተሳሳቱም። 1 ቢሊዮን ዜጎቻችንን ለመጠበቅና ግዛታችንን ለማስጠበቅ የሚያስፈልገውን ሁሉ ለማድረግ ዝግጁና ፈቃደኞች ነን። ፑቲን ከእኛ ይልቅ ረጅም ጊዜ መቆየት እንደሚችል ያስባል፣ እኛ ግን የትም አንሄድም ብለዋል። ይህ የሚያሳየው ኔቶ የማስፈራሪያውን ክብደት ቢረዳም የሩሲያን ይገባኛል ጥያቄ ለመቀበል ዝግጁ አለመሆኑን ነው። ይህ በእንዲህ እንዳለ በአውሮፓ ሀገራት የሚኖሩ በርካታ ዜጎች ሀገራቱ ከሩሲያ ጋር ወደ ጦርነት ሊገቡ ይችላሉ የሚል ከፍተኛ ስጋት እንዳለባቸው አንድ ጥናት አመላክቷል። በጀርመን፣ በፈረንሳይ፣ በኔዘርላንድስና በሌሎች በርካታ የአውሮፓ ህብረት አባል ሀገራት የሚገኙ አብዛኞቹ ዜጎች ሩሲያ ከሀገራቸው ጋር ጦርነት የመክፈት ከፍተኛ እድል አለ ብለው እንደሚያምኑ አንድ የዳሰሳ ጥናት አረጋግጧል። በዳሰሳ ጥናቱ ከተካተቱት 9 የአውሮፓ ሀገራት ውስጥ ከግማሽ በላይ የሚሆኑት ምላሽ ሰጪዎች የጦርነት ስጋቱ ከፍተኛ ወይም በጣም ከፍተኛ እንደሆነ ተናግረዋል ሲል የፈረንሳይ የህዝብ አስተያየት ሰብሳቢው ክላስተር 17 ዛሬ ባወጣው መረጃ አሳይቷል። ከሩሲያ ጋር ድንበር የምትጋራውና ቀደም ሲልም የሶቪየት ህብረት አካል የነበረችው ፖላንድ በጦርነቱ ላይ ከፍተኛውን ስጋት ያሳየች ሀገር ስትሆን በጥናቱ መሰረት 77 በመቶ የሚሆኑት ምላሽ ሰጪዎች ከፍተኛ የግጭት አደጋ እንዳለ ያምናሉ። በቤልጅየምና በኔዘርላንድስ 59 በመቶ የሚሆኑት ምላሽ ሰጪዎች ከፍተኛ የጦርነት ስጋት እንዳለ ያመላከቱ ሲሆን በግምት ግማሽ ያሉ ጀርመናውያን፣ ፈረንሳውያንና ስፔናውያንም ተመሳሳይ አስተያየት ሰጥተዋል። የጦርነት ስጋት የሚመለከት ዕድላቸው ዝቅተኛ የሆኑት ደግሞ ጣሊያናውያን ሲሆኑ ከምላሽ ሰጪዎች ውስጥ 34 በመቶ ብቻ ይህንን እምነት አላቸው ሲል አልጀዚራ ዘግቧል። በጥናቱ ከተካተቱት አውሮፓውያን መካከል ከግማሽ በታች የሚሆኑት የአሜሪካን ፕሬዚዳንት ዶናልድ ትራምፕን የአውሮፓ ጠላት እንደሆኑ አድርገው እንደሚመለከቱ ተናግረዋል። ይህ አሃዝ ከመስከረም ወር ጋር ሲነጻጸር በ4 ነጥብ ከፍ ብሏል። ፈረንሳይ ባለፈው ሳምንት በ1996 የተሻረውን ወታደራዊ አገልግሎት ከሚቀጥሉ ዓመት ጀምሮ በፈቃደኝነት ላይ የተመሠረተ እንዲሆን ዳግም እንደምታስተዋውቅ አስታውቃለች። ይህም ቤልጅየምና ኔዘርላንድስ ካደረጉት ተመሳሳይ እንቅስቃሴ በኋላ ነው። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሞስኮ ማንኛውንም የድክመት ምልክት ለመበዝበዝ እንደምትፈልግ በማስጠንቀቅ ይህንን እንቅስቃሴ ለሩሲያ ጠባጫሪነት የተሰጠ ምላሽ እንደሆነ በግልጽ አስቀምጠውታል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሩሲያ ከአውሮፓ ጋር ለጦርነት ዝግጁ መሆኗን ማስጠንቀቃቸው ውጥረቱን ወደ ከፍተኛ ደረጃ ደርሶታል። ይህ የቃላት ማስፈራሪያ በዋነኛነት የምዕራቡን ዓለም የዩክሬን ድጋፍ ለማዳከምና ለድርድር እንዲገደል ለማድረግ ያለመ የስነ ልቦና ዘመቻ አካል ነው። የሰላም ንግግሮች ሂደት በሩሲያ ባለሥልጣናት በኪሪል ዲሚትሪቭ፣ በፕሬዚዳንት ትራምፕ ልዩ ልዑክ ስቲቭ ዊትኮፍና በፕሬዚዳንቱ አማች ጃሬድ ኩሽነር መካከል ለ5 ሰዓታት ከተደረገው ስብሰባ በኋላ የቀዘቀዘ ይመስላል። ክሬምሊን ስምምነቱን ሙሉ በሙሉ ውድቅ እንዳደረገ አልተቀበለም። አለመግባባቱ የተለመደ የስራ ሂደትና ለስምምነት ፍለጋ አካል ነው ሲሉም ይሞግታል። ንግግሩን ለመሰናከል ዋነኛው ምክንያት በግዛት ይገባኛል ጥያቄዎች ላይ ስምምነት ላይ ለመድረስ ነው። ይህ ሩሲያ በኃይል የያዘቻቸውን የዩክሬን ግዛቶች በተመለከተ እልህ የተጋቡበትን አቋም ያሳያል። ሞስኮ ግዛቶቹን ለማስረከብ ፍላጎት የላትም።
ኪየቭ ደግሞ ድርድር የምታደርገው በ1991 ድንበሮች ላይ ባለው የግዛት አንድነት ላይ ተመስርቶ ብቻ ነው። ዊትኮቭና ኩሽነር ከዩክሬን ልዑካን ቡድን ጋር ለመነጋገር ወደ ብራስልስ ሊበሩ የነበረ ቢሆንም በምትኩ በዚያው ዕለት ወደ ዋሽንግተን ተመልሰዋል። የዩክሬን የውጭ ጉዳይ ሚኒስትር የሆኑት አንድሪያስ ሲቢሃ በበኩላቸው ዊትኮቭ ከሞስኮ ንግግሮቻቸው በኋላ ከዩክሬን ልዑካን ቡድን ጋር ግንኙነት እንዳደረጉ ተናግረዋል። ሲባሃ ለጋዜጠኞች ሲናገሩ በዩክሬን ልዑካን ቡድን መሪና በዊትኮቭ መካከል ግንኙነት ተደርጓል። የአሜሪካን ልዑካን ቡድን ተወካዮችም እንዳስተያየታቸው ከሆነ በሞስኮ የተደረጉት ንግግሮች አዎንታዊ ውጤት እንዳላቸው ሪፖርት ያደረጉ ሲሆን በቅርብ ጊዜ ውስጥ ንግግሮቻችንን አሜሪካ ውስጥ እንድንቀጥል የዩክሬን ልዑካን ቡድንን ጋብዘዋል ብሏል። የትራምፕ የመጀመሪያው 28 ነጥብ የሰላም ዕቅድ የሩሲያ ምኞት ዝርዝር ተብሎ ከተከሰሰ በኋላ ያ አዎንታዊ ውጤት ምን እንደሆነ እስካሁን ግልጽ አይደለም። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር የሆኑት ኢቬት ኩፐር ፑቲን ባዶ ማስፈራሪያውንና ደም መፋሰሱን እንዲያቆሙና ወደ ድርድር ጠረጴዛ በመምጣት እንዲሁም ጽኑና ዘላቂ ሰላምን ለመደገፍ ዝግጁ እንዲሆኑ ጥሪ አቅርበዋል። የአውሮፓ መሪዎች ደግሞ ለውይይት ፍላጎት እያሳዩ ማስመሰል ነው እንችለዋል። ሆኖም ትራምፕ አማካሪዎቻቸው ቭላዲሚር ፑቲን በዩክሬን ያለውን ጦርነት ማቆም እንደሚፈልጉ እንደሚያምኑ ተናግረዋል። በዋይት ሀውስ ቢሮ ውስጥ ሲናገሩ ጠንካራ አስተያየታቸው ስምምነት ማድረግ እንደሚፈልግ ነው ብለዋል። የአውሮፓ ኮሚሽን በህብረቱ ሀገራት የተያዘውን የሩሲያ ሀብት ወይም ዓለም አቀፍ ብድርን በመጠቀም ለዩክሬን የተዳከመውን ጦርና መሠረታዊ አገልግሎቶቿን ለመሸፈን 90 ቢሊዮን ዩሮ ለማሰባሰብ ከዚህ በፊት ታይቶ የማያውቅ ሀሳብ ማቅረቡ ሙግቱን አግለውታል። ቢሆንም በሰላም ዕቅድ ላይ ምንም አይነት እንቅስቃሴ ለመኖሩ ለዩክሬን ዲፕሎማሲ ቡድን ሌላ ውድቀት ነው። እናም ይህ የመጣው ዋናው የድርድር መሪና የዜሌንስኪ ቀኝ እጅ የነበሩት አንድሪ የርማክ በ100 ሚሊዮን ዶላር የሙስና ቅሌት ምክንያት ከዋና ሹምነታቸው እንዲለቁ ከተገደዱ በኋላ ነው። እርሳቸውም በአገሪቱ የቀድሞ የመከላከያ ሚኒስትር በሆኑት ሩስቴም ኡሜሮቭ ተተክተዋል። ክስተቱም በዩክሬን ጦርነት ዙሪያ ስላለው ከፍተኛ የጂኦፖለቲካዊ ውጥረት፣ የዲፕሎማሲ የጥረት ውድቀትና በምዕራቡ ዓለምና በሩሲያ መካከል ስላለው የቃላት መካረር ሁኔታ ትልቅ ምስል ማሳያ ሆኗል። የአሜሪካ ልዑካን ከሞስኮ በኋላ ወደ ብራሰልስ በማምረር ከዩክሬን ልዑካን ጋር ሊያደርጉት የነበረው ስብሰባ መቅረቱና በቀጥታ ወደ ዋሽንግተን መመለሳቸው የሞስኮ ውይይት ከሽፏል የሚለውን አስተያየት አጠናክሯል። የኔቶ ዋና ጸሐፊ ሩቴ ፕሬዚዳንት ትራምፕን መቋረጡን ሊያፈርስ የሚችል በዓለም ሙሉ ውስጥ አንድ ሰው ብቻ መሆናቸውን አጥብቀው መናገራቸው በዩክሬን ጦርነት መፍትሄ ላይ የአሜሪካን ትልቅ ተጽዕኖና በተለይም የትራምፕን ልዩ ሚና ያጎለዋል። የዩክሬን የውጭ ጉዳይ ሚኒስትር ዊትኮቭ ከሞስኮ ንግግር በኋላ አዎንታዊ ውጤት መኖሩን እንደዘገቡና በቅርቡ ወደ አሜሪካ ለሚደረግ ንግግር ግብዣ ማቅረባቸው መገለጹም ሁኔታውን ያወሳስቧል። ይህ ዘገባ ከንግግሩ ውድቀት ጋር የሚጋጭ በመሆኑ ኪየቭ የዲፕሎማሲው መንገድ ሙሉ በሙሉ እንዳይዘጋ የትራምፕን ቡድን ፍላጎት ለመጠበቅ ሲሞክር ሊሆን ይችላል። የእንግሊዝ የውጭ ጉዳይ ሚኒስትር ፑቲን ሰላም እንዲደግፉ መጠየቃቸውና በተቃራኒው ትራምፕ አማካሪዎቻቸው ፑቲን ስምምነት ማድረግ እንደሚፈልግ እንዳመኑ መግለጻቸው በሁለቱ ወገኖች የፖለቲካ ፍላጎት መካከል ያለው ልዩነት ያሳያል ተብሏል። የሰላም ንግግሩ መቆሙ የዩክሬን የዲፕሎማሲ የጥረት ውድቀት ሲሆን የዋና ድርድር መሪው አንድሪ የርማክ በሙስና ቅሌት ምክንያት ከስልጣን መለቀቃቸውም ደግሞ የአገሪቱን ውስጥ የአስተዳደርና የውጊያ ሞራል የሚያዳክም ሌላ ተግዳሮት ሆኗል። የዩክሬን ግጭት ከባድና ውስብስብ ደረጃ ላይ ደርሷል። በሩሲያና በአሜሪካ መካከል የተደረገው ከፍተኛ ደረጃ ያለው ውይይት መክሸፍም ሰላም በቅርብ ጊዜ የማይጠበቅ መሆኑን ያሳየ ሲሆን መፍትሄ ለማምጣት ትልቁ ተስፋ በአሜሪካው ፕሬዚዳንት ዶናልድ ትራምፕ ላይ የተመሰረተ ቢሆንም የድርድሩ ሂደት በአብዛኛው የቀዘቀዘና በግዛት ይገባኛል ጥያቄዎች የታሰረ ሆኖ ቀጥሏል።